ሃይ ሃይ፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ አጋጣሚ ቤት ስለነበርኩኝ ይህንን የመሰለ ክር ገዛሁኝና እስቲ የሆነ ነገር ለምን አልሰራም ብዬ ለመኪና መቀመጫ ወይም ደግሞ ሶፋችሁ ላይም ጣል ለማድረግ ህይወት የሰራሁትን ግን እንትኑ እንዴት ይመቻል መሰላችሁ? ስፔሻሊ መኪናችሁ እንዲህ ለመቀመጫ በጣም አሪፍ ነው። የሆነ ምቾት አለው ማለት እችላለሁ። ግን እንዴት ሰራሽ ብላችሁ ለጠየቃችሁኝ ይሄው እጄን እንደ ኪሮሽ ተጠቅሜ ነው የሰራሁት። እንደዚህ አድርጌ ይሄው እዚህ ውስጥ አስገባላችሁና እንደቻ አወጣትና ነው መልሼ ደግሞ ይሄኛውን ጠቅላይ አላረግና ልክ እንደዚህ ማለት ነው። ልክ ኪሮሽ እንደሚሰራው በእጄ ሰራሁት ማለት ነው። እዛ እንደዚህ ያደረኩኝ በዚህ ጋር አስገብቼ መልሼ በዚህ አስወጣዋለሁ። እንደገና ደግሞ እንደዚህ አደርግና ልክ ዳንቴል እንደምንሰራው ማለት ነው። ግን አሁን ኢትዮጵያ በብዛት ክፍለ ሀገር ለሚኖሩ ወንዶች ቁጭ ስትሉ አሁን እቺ መስዋዕት ያው ምን $9 ነው የገዛሁት ክሩን። ግን ቤት ላይ ቆይ እስቲ አንዳንዴ የቡና ማስንትን ላይም ወንበሯ ላይም አድርጋችኋት ቁጭ ለማለት ቀለል ያለ ነው። ቁጭ ብዬ ከፈጠርኩ በኋላ ቆይ እስቲ ለምን እችን ነገር አልሰራትም ብዬ ጭንቅላቴ ላይ መጣልኝና አስተውለው ባሳያቸው ጥሩ ነው ብዬ ለእናንተ እናችሁ እንድች እያደረኩኝ ሰራኋት። አይሆፕ ይታያችኋል። አሁን እቺ ከፈለኩኝ ለምን መኝታዬ አለም ደግሞ ትራሳችሁ ላይም ጣል አድርጋችሁ እንደ ጌጥ ማድረግ ትችላላችሁ። ደግሞ ቀላል ነው አሰራው። እንዲጠልፋችሁ ልክ እንትናችሁን ጣታችሁን ልክ እንደ እንትን መጠቀም ማለት ነው። እቺን አድርጋችሁ ወደዚህ ታስገቡትና መልሳችሁ ታውሩታላችሁ። ከእንደገና ደግሞ ታስገቡታላችሁ። ይሄ እንደዚህ እያወጣችሁ እያሾለካችሁ ማውጣት ማለት ነው። አንዳንዴ የሆነ አዳዲስ ነገሮችን ዝም ብሎ መሞከር ዝም ብለን እንትን ከምንል ቁጭ ከምንል ለራሳችን በቃ የግድ እኮ ለቢዝነስ መሆን የለበትም። ለራሳችን ለጭንቅላታችን ራሱ አንዳንድ ነገሮችን ፍቅር እያደረግን ስንሰራ ኑሯችን ራሱ ደስ ይለዋል። ለነገራችን ላይ እኔ ትምህርት ቤት ሲዘጋ ነበር የምሰራው። ትምህርት ቤት ሲዘጋ በጣም ነው እጅ ስራ የምወደው። በጣም ነው ደስ የሚለኝ እጅ ስራ መስራት እና በጣም ነው እጅ ስራ የምሰራው እላችኋለሁ። በጣም ኢንጆይ ነው የማደርገው እጅ ስራ በመስራት። አሁንም ደግሞ ያው ትንሽ አንድ 10 ደቂቃ ስትገኝ ደግሞ የሆነች ነገር አለ አይደለ እንደ መደበሪያ የሚሰሩ ብዙ ነገሮች አሉ። በእርግጥ እዚህ ሀገር ብዙም ጊዜ የለንም። አሁን አጋጣሚ ልጆቻችን በቤት ስለሆኑ ለዛ ብለን ነው ያው ከልጆቹ ጋር በጣም ቢዚ ነን። ሰው ሀገር ይከብዳል። ግን ቢሆንም ደስ ይላል። በቃ አንዳንዴ እንደዚች አይነት ነገር እስቲ ሞካኩ በእውነት ሴቶችዬ። እና ደግሞ እንደዚህ ትምህርት ቀጥ ሲል እንቅልፋችሁን ለጥ። ምክንያቱም ስራ ትሄዳላችሁ፣ ከስራ ትመጣላችሁ፣ ገና ልጆች ታነሳላችሁ። በቃ ሰዓቱ ይቆሰቁሰዋል፣ አይገልጸውም። አብሶ አሜሪካ ያላችሁ እናቶች እኔ ለእናንተ አልነግራችሁ፣ ጀግኖች ናችሁ። ጀግኖችን በእውነት ነው የምለው። እኔ ራሴ ላይፍ ውስጥ ስላለሁበት አውቀዋለሁ። በቃ ሰዓቱ እንዴት እንደሚሄድ በቃ ምንም ነገር ሳናነሳ ምኑንም እንትን ሳንለው በቃ ሰዓቱ ሄዷል። ለራሳችን ራሱ ምንም በቂ ሰዓት የለንም። አንዳንዴ ቁርስ ራሱ መኪና ውስጥ የሚበላበት ጊዜ አለ። ምሳም ተውት። ምሳና እራትማ ቅንጦት ነው። እና ስታልቅ ይውላችሁ እችን የመሰለች ነገር ሰራሁኝ ቁጭ ስል ማለት ነው። ይውላችሁ ይዋት ይውላችሁ ምንስ ደስ የምትል የሆነች ምቾት ያላት ነገር